ሰላም ውድና የተከበራችሁ የቲጂቱ ተከታታዮች እንደምን አላችሁ? እንደምንስ ከረማችሁ? እኔ ጋር እግዚአብሔር ይመስገን። ዛሬ ደግሞ ደስ የሚልና አስተማሪ የሆነ ታሪክ ይዤላችሁ ነው የመጣሁት። ሰካራም መነኩሴ የሚል ታሪክ ነው ይዤላችሁ የመጣሁት። እንግዲህ ይህ ሰካራም የሆነበት ምክንያት መነኩሴ ነው። ግን መነኩሴ ሆኖ እንዴት መጠጥ ይጠጣል? እንዴት ወደ መጠጥ ቤት ይሄዳል? እንዴት ይሰክራል? የቤተ ክርስቲያን ሕግንስ እንዴት ያፈርሳል ለሚለው እስኪ አብረን የምናይ ይሆናል። በአንድ ገዳም ቦታ መነኮሳት የተሰባሰቡበት ባሉበት አንድ መነኩሴ በጣም አብዝቶ እየሰከረ ይመጣል። እየሰከረ በሚመጣበት ሰዓት በጣም መነኮሳቱ ወንዶቹም ሴቶችም ይመረሩበት ነበር። እንዴት ነው መነኩሴ ሆኖ ሰውን ማስተማር ሰውን ማለት ሲገባው ለምንድነው እየሰከረ የሚመጣው እያሉ በጣም ብዙ ጊዜ ተማረውበታል። ከዕለታት አንድ ቀን አንድ ሰው ቆርቦ ሰግዶ ሲል ለምን ትቆርባላችሁ? ለምን ትሰግዳላችሁ? እያለ በስካር መንፈስ ይናገራቸው ነበረ። ብዙ ጊዜ ተማረው ነበርና ከዛም ከመነኮሳቱም ቦታ ከሚኖሩበት ከሚጠቀሙበትኝ ለማባረር ብዙ ጊዜ ይጥራሉ። መነኮሳቱ አብረውት የሚያገለግሉት መነኮሳት ማለት ወንዶችም ሴቶችም ብዙ ጊዜ ተማረውበታል። ግን በውስጡ ምን እንዳለ ቀረብ ብሎ ለምን እንደተረዳው ለምንስ እንደሚጠጣ የተረዳው ሰው የለም። ከዛም ያ መነኩሴ ከጥቂት ጊዜ በኋላ ሕይወቱ ያልፋል። ሕይወቱ ሲያልፍ በጣም ተዳስተው ሕይወቱ አለፈ ብለው ለዋናው ለአስተዳዳሪው መነኩሴ ሊናገሩ በጣም ደስ ብሏቸው ቤተ ክርስቲያናችን አረፈች፣ ህዝቡ እየሰከረ እየመጣ መነኮሳት እየተባልን በሱ ስም እኛም እየተሰደብን ነበር እያሉ ብዙ ጊዜ ተማረው ስለነበረ ህዝቡ የእሱን መሞት በጣም ተደሰቱበት። ሲኦል ነው የሚገባው፣ ይሄ መንግስተ ሰማያት አይወርስም እያሉም ለዋናው ለአስተዳዳሪው ሊነግሩ ሄዱ። መጥተውም አባ ከሊያበሉ ሞተ እኮ ግልግል ሆነ አረፈ ይሉታል። አዎ ግልግል ነው፣ እውነት ብላችኋን ግልግል ነው ብለው እርስ በራሳቸው እንደ መነጋገር አሉ። ያ መነኩሴ አስተዳዳሪው ትንሽ ካዳመጣቸውና ካላቸው በኋላ አዎ አውቃለሁኝ እንደሞተ አውቃለሁኛል። እኛ መጀመሪያ እንደሞተ ነው መጥተን የነገርነዎት፣ እንዴት እርስዎ አወቁ አሉ። አዎ አውቄያለሁ፣ ቅዱሳን መላእክት ከሰማያት ወርደው አጅበውት እንደ ፀሐይ እያበራ ነው ወደ መንግስተ ሰማያት ወደ ሰማይ ሲያርግ አይቼዋለሁ። ያችን ነፍስ የወሰዷት እንደዛ አድርገው ነው ብሎ ሲላቸው አባ ስለ ሌላ ነው የሚነግሩን ወይስ ስለ ሰካራሙ ስለ እኛ መነኩሴ ነው የሚነግሩን እያሉ እርስ በራሳቸው መነጋገር ማለት ጀመሩ። አባ ዛሬ በሰላማዎት ነው በጤናቸው ነው እያሉ ደጋግመው ይጠይቁታል። አዎን ስለኛ ስለ ሰካራሙ መነኩሴ ለምን እንደሚሰክር ከእናንተ አንድ ቀን ጠይቋችሁ ታውቃላችሁ ብሎ ሲጠይቃቸው ምን ይመልሱ? ዝም አሉ። ምክንያቱም እሱን ከመንቀፍ ከመሳደብ ቤተ ክርስቲያናችንን አጓደፈ አለ እያሉ ከመበሳጨትና ከመቆጣት በስተቀር ለምን እንደሚጠጣ ለምን እንደሆነ መጠጥ እንዲጠጣ ያደረገበት ምክንያት ለምን እንደሆነ ጠይቀውት አያውቁም ነበርና ሁሉም ዝም አሉ። አያችሁ ልጆች፣ ለምን እንደሚጠጣ ያ ሰውዬ ለምን እንደዚህ እንዳደረገ ልታውቁት አትችሉም። ስለዚህ ስለ እሱ ታሪክ እስቲ በጥቂቱ ልንገራችሁ ብሎ ቁጭ ካሉበት ከተሰበሰቡበት ብለው ተደናግጠው፣ ምክንያቱም እነሱ ሲጠጣ ሲሰክር እየሰከረ እያመሸ ሲመጣ እንጂ የሚያውቁትኝ የእሱን ማንነት ምንነቱን ቀርበው ለምንድን ነው የምትጠጣው? ይሄ እኮ ጥሩ አይደለም። ዛሬ ጠጥቶ ሲመጣ ከመሳደብ ውጭ ሌላ ነገር አላዩበትም። ግን ቀረብ ብለን አንድ ሰው ወደ ሱስ ወደ መጠጥ አንድ ሰው የሚገባው የሆነ ምክንያት አለው። ያለ ምክንያት ያነሰው ሱሰኛ ሊሆን አይችልም። ያለ ምክንያት ያነሰው ደግሞ መጥፎ ስራ ሊሰራ አይችልም። በነገራችን ላይ መልካም ሰው ሆነ መልካም ሰው እየሰራ ኖሮ መጨረሻ ላይ ተስፋ የቆረጠለት
በጣም ከባድ ነው። የሚወስነው ውሳኔ ራሱ በጣም ከባድ እና አስቸጋሪ ውሳኔ ነው የሚወስኑት። ከዛም ያ አባት ስለዛ መነኩሴ ታሪክ ይነግራቸዋል። አንድ ባልና ሚስት በገጠራማ ቦታ ይኖሩ ነበረ። ከዛም በሚኖሩበት በሀገሩ ክርስቲያን ይገደል፣ ክርስቲያን ይወገድ፣ በዛ ምድር ላይ ክርስቲያን እንዳይኖር እያለ ብዙ ሰዎች የአሕዛብ መናፍስቶች ሰውን ይደበድቡ ይገሉ ነበረ። ከዛም ሚስቱ እርጉዝ ነበረች። ወዲያውን እንደተወለደ ወንድ ልጅ ከሆነ ይገደል፣ እምቢ ካለ የክርስትና ሕይወትን አማኝ ከሆነ ይገደላል። አማኝ ካልሆነ የእነሱን አማኝ የሚከተል ከሆነ ደግሞ ወደ እነሱ ወስደው እንዲጋደሉ፣ ከሰዎች ጋር እንዲገጥም፣ በቃ መጥፎ ስራዎችን እንዲሰራ፣ እንዲጠጣ፣ እንዲሰክር ነው የሚያደርጉት። ከዛም ይሄ ልጅ በመጀመሪያ ልጃቸውን ሲወልዱ ልጅ እንዲሰጣቸው እግዚአብሔርን ሲለምኑ ነበር እና ልጅም ሰጣቸው። ሚስቱ ማርግዛ ነበረ፣ ወለደች። ወንድ ልጅ ስትወልድ ጭፍሮቹ በየቤቱ እየዞሩ ወንድ ልጅ ያለውን ይወስዱ ነበረ። እምቢ ካሉ የክርስቲያን አማኝ ከሆኑ ይገደል ነበረ። ልጃቸው እንዳይገደልባት እናትና አባት እንዲተኛ ሲያለቅስ ድምፅ ሰምተው መጥተው እንዳይወስዱባቸው ስለሚፈልጉ እንዲተኛላቸው እያሉ ከመጠጥ የአልኮል መጠጥ ከጢጦ ጋር ጠብ እያደረጉ እንቅልፍ እንዲወስደው፣ ደክሞት እንቅልፍ እንዲወስደው ሕፃኑ። አስባችሁታል? በጣም ከባድ ነው። በጣም እነሱ የክርስቲያን አማኝ ስለነበሩ ለሃይማኖታቸው በጣም ትልቅ እንትን ስላላቸው፣ ግን ልጃችንን ስንወልድ በመጀመሪያ ለቤተ ክርስቲያን አገልጋይ እንዲሆን እንድንሰጥ ብለው ቃል ገብተው ስለነበር ነው። ልጅ ከሰጠን ለቤተ ክርስቲያን አገልጋይ ይሆናል፣ አንተን ያገለግላል ብለው ተናግረው ስለነበረ እናትና አባት ያን ቃላቸውን ለመፈጸም ደግሞ የልጃቸው ማደግ ያስፈልጋል። ሲያድግ ነው ወደ ቤተ ክርስቲያን ለመስጠትና ለማለት የፈለጉት። ከዛም ግን አገሩ በጣም ከባድ ስለሆነ ብዙ ሕዝብ ክርስቲያን የሆነ ብዙ ሕዝብ እየተገደለ ስለሆነ የክርስቲያን አማኝ ካለ እዛ ቦታ ላይ ይበረበራል፣ ይገደላል። ከዛ እንደዛ እያደረጉ እያሳደጉ ሲያስተኙ እሪ ሲል ሲያስተኙ በዛች ጠብ እያደረጉ አልኮል ጠብ እያደረጉ ከጢጦ ጋር እያደረጉ ይሰጡት ነበረ። ከዛ ከልጅነቷ እንደዛ እያደረጉ ትልቅ እስከሚሆን ድረስ ከዛም ያ ግርግር ያ እንደቀጠለ ነው። ወደ እርሻ ቦታ ሲሄዱ እየደበቁ ባህረ ጭት እያደረጉ እየደበቁ ምሳ አስመስለው ሕፃኑን እየወሰዱ እርሻ እያረሱ እየመሰሉ ከዛ እየቆዩ ከቤት ደግሞ እንዳያለቅስባቸው ጠብ እያደረጉ ያልኮል መጠጥ ልጃቸውን አሳደጉ። ከዛም እዚህ ሀገሩ እንትን እንዳይልበት ወደ ሌላ ቦታ ተላከ፣ እነሱ ካሉበት ደብር ማለት ነው። ስለዚህ ወደዚህ መጡ፣ እኛ ካለንበት መጡ። ልጅየውን አስረክበው እናት አባቶቹ ተመለሱ። ልጅየውም ብዙ ጊዜ እንደዛ ይጠጣን ይሰክራን፣ ግን ንስሐ እየገባ ሱባኤ እየገባ እመቤቴ ሆይ እባክሽን እዚህ መጠጥ የምላቀቅበትን ኃይል ስጪ፣ እንደ ልምድ ስለወሰደበት እመቤቴን ሁሌም በእንባ እያለቀሰ ይማጸናት ነበር። ሰው ግን ያየው ሰው የለም፣ ማንም ሰው አየውም። በሱባኤ እየገባ እየሰገደ እየጸለየ ብዙ ጊዜ ይጠራል። ከዛ መጠጥ ላይ 15 ሲጠጣ የነበረው ሰውዬ 10 ገባ፣ ከ10 5፣ ከ5 2 3 እያደረገ ቢሰክርም እንደዛ እያለ በየቀኑ እየቀነሰ መጠጡን እየቀነሰ ነበር የመጣው። ግን በጣም ይጋተር ነበረ። ሁሌም ጸጸት እንደዛ ባደረገው ተነስቶ እግዚአብሔርን በለቅሶ ይማጸነው ነበር። ከእንደዚህ አይነት ሱስ እባክህ ጠብቀኝ እመቤቴ ሆይ፣ በደለኛ ነኝ፣ አዎ ኃጢአተኛ ነኝ፣ በፊትሽ መቆም የሚገባኝ ሰው አይደለሁም እያለ ብዙ ጊዜ እግዚአብሔር አምላክን ይማጸነውና ይለው ነበር። ከዛም ብዙ ጊዜ እግዚአብሔርን እየተማጸነ እያለ ስለነበረ የሞቱ እረፍትም ሲመጣ እግዚአብሔር አምላክ በዛች ውስጥ ከዛ መጠጥ ነገር ለመራቅ ሲያደርገው የነበረውን ጥረት ነው እግዚአብሔር አምላክ የቆጠረበት። መጠጥ ሲጠጣበትን የነበረውን ሳይሆን ሲጥር የነበረውን ከዛ መጠጥ ለመላቀቅ ራሱን እንዴት እያደረገ ሲቀጣ እንደነበረ ነው እግዚአብሔር የቆጠረለት። አያችሁ።
ልጆች የምታደርጉትን ነገር ሰው ለምንድን ነው እንደዚህ የሚያደርገው ብላችሁ ቀረብ ብላችሁ አዋዩት፣ ጠይቁት፣ አጽናኑት። ችግር ካለበት ችግሩን እንዲቀርፍ ወደ እግዚአብሔር እንዲጸልይ በትጋት ወደዛ እንዲጋተር እርዳው ወይም እርጂው እንጂ ዳር ሆኖ መዘባበት። አያችሁ ልጆች፣ አንድ ሰው ወደ መጠጥ ሲገባ፣ ወደ ሱስ ሲገባ፣ ወደ ኃጢአት ሲዘፈቅ ኃጢአተኛ ነው በደለኛ ነው ብለን በሰዎች ላይ ከመፍረዳችን በፊት ራሳችንን ማየት ያስፈልጋል። እኛ ማንነን? በዛ ሰው ውስጥ ምን ያህል ነገሮችን እያሳለፈ እንደሆነ፣ ለምንስ ወደ መጠጥ ገባ፣ ወደ ሱስ ለምን ገባ ብለን ማሰብ ያስፈልጋል ብሎ የአባት ሲነግራቸው ሁላቸውም አንገታቸውን ደፉ። በጣም አዘኑ፣ ተጸጸቱ። በሞቱ የሳቁት ሁላ በጣም አዘኑ። የእውነት ይቅር ይበለን፣ እንሂድና ንስሐ እንግባና ሱባኤ እንያዝ። በሱባኤ እግዚአብሔርን እንለምነው። በጣም አስቀይመነዋል። ብዙ ጊዜ የተማረንበት ነበር እኛ ምክንያቱም ባለማወቅ ብዙዎቹን ስንት ሰው አስለቅሰን እናውቃለን። በዛ ሰዓት እሱ ከዛ ነገር ላይ ለመላቀቅ በሚጥርበት ሰዓት የሰው በኋላው እየመጣ በጀርባው እየመጣ አንተ ሰካራም እንደዚህ እያለ ስለ ኃጢአቱ በየቀኑ ሲነግሩት አስቡትኝ እንዴት ምን ያህል ስሜት እንደሚሰማው፣ ውስጡ እንዴት እንደሚረበሽ። ስለዚህ የሰው ልጅ ከመናገር የሰው ልጅ ደግሞ ከሀዘኑ ላይ ሀዘን ከመጨመር በፊት ከችግሩ ላይ ችግር ከመጨመር በፊት ሀዘንህ ምንድን ነው? ችግርህ ምንድን ነው? ወንድሜ እህቴ ብለን ቀርበን ማናገር ያስፈልጋል ማለት ነው። ስለዚህ ከዚህ መነኩሴ ብዙ ነገሮችን እንማራለን። ብዙ ነገሮችን ያስተምራል። ብዙ ችግርና መከራ ቢያሳልፍም ቢልም እግዚአብሔር አምላክን መንግስተ ሰማያትን እንዲወርስ ረድቶታል። እኛም ደግሞ ለመንግስተ ሰማያት ያበቃን ዘንድ እግዚአብሔር አምላክ ጸጋና በረከትን ያሳደረብን፣ ለሰዎች የምንደርስ፣ ለተቸገሩ ለተጠሙ የምናበላ የምንጠጣ ያድርገን። እግዚአብሔር አምላክ ትዕግስተኛ እንደ ኢዮብ ንጹህ ትዕግስተኛ ያድርገን። ጠንካራ ለሰዎች ደግ የምንሆን ያድርግልን። አይን ልቦናችንን ያብራልን እላለሁ። በዛሬው ትምህርታችን ይህንን ይመስላል። በቀጣይ ደግሞ በአዲስ ትምህርት እስከምንመጣ ድረስ ቸር ቆዩ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ሁላችንም ደግሞ የአብይ ጾም 2ኛ ሳምንት ላይ ደርሰናል። ላይክና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሆኑ እላለሁኝ። መልካም ቀን፣ መልካም ምሽት፣ መልካም ሌሊት፣ መልካም ጾም ይሆንላችሁ። ሁላችሁም የሙስሊሞቹም ጾም አለ፣ የእናንተም መልካም ጾም ይሆንላችሁ። እግዚአብሔር አምላክ በሰላም አስጀምሮ በሰላም ያስፈጽመን እላለሁ። ቸር ቆዩልኝ።